وارتحل في طلب العلم فما نال نور العلم إلا من رحل. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا وبعد. السلام عليكم ورحمة الله وبركاته. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓንሁ ወተዓላ ሰላም፣ እዝነት፣ ጥበቃ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ሐቂቃ በአላህ ቤት እንዲህ መሰባሰብ ምንኛ ያማረ ነው። አላህ ያደለው፣ አላህ የወፈቀው ስለሱ ከሊማ ለመስማት ለዓለማት እዝነት ተደርገው ስለተላኩት ስለ ነቢዩ ዓለይሂ ሰላቱ ወሰላም ስለሳቸው ንግግር ለመስማት መሰባሰብ መታደል ነው አይደለም? ሐቂቃ መመረጥን ይጠይቃል። አላህ ካልወፈቀን፣ አላህ ካላገራው ማንም ሊያገራው አይችልም። ማንም በአቅሙ እኔ ብልሃት አለኝ እኔ ብልጥ ነኝ ብሎ መሰባሰብም አይችልም። ሙአዚኑ ሀያ አለ ሶላህ ሀያ አለ ልፈላህ ሲል እኛም እንደሱ ሀያ አለ ሶላህ ሀያ አለ ልፈላህ እንላለን። እንዲህ ምን እንላለን? ላ ሐውለ ወላ ቁወተ ኢላ ቢላህ። ኃይልም ብልሃትም ከአላህ ውጭ ማንም የለውም ነው ምንለው። ለምን? እኔ በኃይሌ በጉልበቴ መጣው አንልም። አላህ ተውፊቅ ካላደረገ፣ አላህ ካልገጠመን ማግኘት ስለማንችል፣ ስለዚህም የአላህ ስብሓንሁ ወተዓላ ትልቅ ስጦታ ነው። ምን? አላህ ቤት መሰባሰብ፣ አላህ ቤት መገኘት ከአላህ በኩል የምናገኘው ትልቁ ስጦታ ነውና ሁላችንም አልሐምዱሊላህ እንበል። አላህ በሚሰጠው ትምህርት እኔንም እናንተንም የምንጠቀም አላህ ያድርገን። ዛሬ በርዕሱ ላይ እንደተገለጸው አይኖቻችን ናቸው። ማን ናቸው? አይኖቻችን ናቸው ሲባል አብዛኛው ሚስቶቻችን፣ ልጆቻችን፣ ንብረታችን፣ ገንዘባችን፣ ህይወታችን ብዙ መላምት ይሰጣል። ናም ሁሉም አይኖቻችን ናቸው። ሚስቶቻችንም የተወደዱ ለሴቶችም ባሎችም የተወደዱ ትልቅ ቦታ ያላቸው ናቸው። ግልጽ ነው። ነገር ግን ዛሬ የታሰበው አይኖቻችን ናቸው የሚለው ፕሮግራም ወላጆቻችን ናቸው። ከአይኖቻችንም በላይ ናቸው። ባለውለቶቻችን ናቸው። ለኛ ደከሙ፣ ለፉ። አላህ እድሜ ጤና አላህ ይስጣቸው። በህይወት ያሉትን ወላጆቻችን አላህ ጤናቸውን አላህ ይጠብቅልን። በእነሱ የምንደሰት እኛም እነሱም በእኛ የሚደሰቱ አላህ ያደርግልን። የሞቱብንን ደግሞ አላህ የጀነት አላህ ይበላቸው። አይኖቻችን ናቸው ወላጆች። ሐቂቃ ለምን ከተባለ አላህ ከራሱ ሐቅ ቀጥሎ ሁሉንም የቁርአን ያዳስሱ ወላጆችን ያስከትላል። የሱን ሐቅ ከተናገረ በኋላ ቀጥታ ስለ ወላጆች ሐቅ አላህ ይናገራል። በዚህ ጉዳይ ወላጆች በእስላም ያላቸው ደረጃ ሐቃቸው ምንድነው? ሐቃቸውን ማጓደልስ ምን ያመጣል? ከሞቱ በኋላስ ምን አይነት ሐቅ አላቸው? ዛሬ የምናየው ፕሮግራም ነው። አላህ በብዙ ቁርአን አያት ሲገልጽ እንዲህ ይላል፣ ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአን። በመጀመሪያ ደረጃ አላህ ስለ ሐቁ ይናገራል። ወዕቡዱላህ አላህን ተገዙ፣ ወላ ቱሽሪኩ ቢሂ ሸይአን በሱ ላይ ቅንጣትንም እንዳታጋሩ። ሸይአን ማለት ነኪራ ናት። አንዳች ቅንጣት ምንም ነገር በሱ ላይ እንዳታጋሩ። ወቢልዋሊደይን ኢሕሳና አለ አላህ፣ በወላጆቻችሁም ላይ መልካምን ዋሉ። ወቢዚል ቁርባ ወልየታማ ወልመሳኪን ወልጃሪ ዚል ቁርባ ወልጃሪ ልጁኑቢ ወሳሂቢ ቢልጀንቢ ወብኒ ሰቢል ወማ መለከት አይማኑኩም ኢነላሃ ላ ዩሒቡ መን ካነ ሙኽታለን ፈኹራ እያል አላህ ወላጆችን ሐቅ
የዝምድና ባልተቤቶችን እንደዚሁም የቲሞችን ሚስኪኖችን የቅርብ ጎረቤቶችን በሩቅም ያሉ ጎረቤቶችን በጎን ያሉ ባልደረቦች ጓደኞችን መንገደኞች ወብኒ ሰቢል እንደዚህም በእጆቻችን የመለክናቸው በአሁን ሰዓት የባርነት ወቅት የለም እንጂ በወቅቱ የነበረውን አላህ ሲያነሳ በእናንተ እጅ ያሉት ንብረት የሆኑትንም በእነሱን መልካም ስራ ስሩ አለና ኢነላህ ላ ዩሒቡ መን ካነ ሙኽታለን ፈኹራ አለ አላህ ጉረኛ ኩራተኛን የሆነን ሁሉ አይወድም አለ አላህ። በወላጅህ ላይ እንዳትኮራ፣ እንዳትጎርር፣ እንዳትንቀባረር በወላጆቻችሁ አሁንም በተጠቀሱት በቅርብ ዘመዶች በጎረቤቶች በጓደኞች ላይ እንዳትኮራ እንዳትንቀባረር እያለ አላህ ያዛል። አላህ ሐቃቸውን ከባድ መሆኑን በሌላም የቁርአን አያ ሲገልጸው አሁን በተለይ ምቀራው የቁርአን አያ ሐቅ ብሎ የገለጸበት ቦታ በጣም የሚያስደነግጥ ነው። ወላጆች ወጣት ሆነውም የተከበሩ ናቸው፣ ጎልማሳውን የተከበሩ ናቸው። ነገር ግን እድሜያቸው እየሄደ ሲመጣ ደግሞ ኢስላም ሐቃቸውን አበረታው አጠነከረው። አላህ ሱረቱ ኢስራ ላይ እንዲህ ይላል أعوذ بالله من الشيطان الرجيم وقضى ربك ألا تعبدوا إلا إياه وبالوالدين إحسانا إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف ولا تنهرهما وقل لهما قولا كريما واخفض لهما جناح الذل من الرحمة وقل رب ارحمهما كما ربياني صغيرا وقضى ربك على الله ጌታህ ወሰነ ፈረደ አላ ተዕቡዱ ኢላ ኢያሁ እሱን እንጂ ሌላን ማንንም እንዳትገዙ ከሱ ውጭ ለማንም እንዳታጎበድዱ እንዳትሰግዱ ምን እንዳትሉ ለጣዖትም ለምንም ለማንም እጅ እንዳትሰጡ አምልኳችሁን ዒባዳችሁን በአጠቃላይ ለፈጠራችሁ ለአንድየው ለአላህ ብቻ አድርጉ አለ አላህ። ቀጥሎ ግን ምን አለ? ወቢልዋሊደይን ኢሕሳና ሰው ልጅንም በወላጆቹ ላይ መልካምን እንዲውል በጎ እንዲሰራ አደራ አለው አለና ኢማ የብሉገና ዐንደከል ኪበረ አሐድሁማ አው ኪላሁማ ምናልባት አንተ ዘንድ አንዳቸው ወይ ሁለታቸው ዐንደከል ኪበረ አያችሁ የጠቀሰው እድሜያቸው ገፍቶ አርጅተው እላይ ደርሰው አንተ ዘንድ ከደረሱ ካገኛቸው አለ አላህ ፈላ ተቁል ለሁማ ለነሱ እንዳትላቸው እንዳትናገራቸው ኡፍ እንዳትሏቸው አለ። ቁርአን ላይ የተጠቀሰው ትልቁ ስድብ ኡፍ ነው። ቁርአን ላይ የተጠቀሰው አላህ ይዘንልን። ዛሬስ ምን አይነት ስድብ ነው ያለው? ወላጆቻችንን ስንት አይነት ቃላት ነው እነሱ ላይ የምናፈራርቀው? አላህ ይዘንልን። ወላጆች አላህ ወላሂ እንደ ኢስላም ስለነሱ ሐቅ የተናገረ ማንም የለም። ኡፍ እንዳትሏቸው እኮ ትልቁ ስድብ። ኡፍማ ብል ዛሬ እናቴን፣ ኡፍማ ብለው ዛሬ አባቴን ምንኛ የታደልኩ ሷሊህ ነኝ እኔ። ለምን ከኡፍ በላይ ነው ያለው? ዱላ አለ፣ ስንት መከራ አለ አይደል እንዴ? አላህ ይዘንልን። ዲግሪ ያስኩኝ ብሎ ዶክትሬት ያስኩ ብሎ እናት አባቱን አዛም ያደርግ የሚገርፍ እየሰማን አይደል እንዴ? አላህ ይዘንልን። ፈላ ተቁል ለሁማ ኡፊን ወላ ተንሃርሁማ እንደዚሁም አትገላምጣቸው አለ አላህ። ወቁል ለሁማ ቀውለን ከሪማ ይልቁንም መልካም የሆነ ጥሩ ንግግር ለነሱ ተናገራቸው። ወኽፊድ ለሁማ ጀናሐ ዙል ሚን ረሕማ አለ አላህ። ለሁለቱም ከእዝነት የማዋረድ ክንፍን ዝቅ አድርግላቸው ተናነስላቸው። ወቁል ረቢ ብለህም ለምነኝ አለ አላህ ኢርሐምሁማ እዘንላቸው ከማ ረበያኒ ሰጊራ እኔን በልጅነቴ እንደተንከባከቡኝ ተንከባክበው እንዳሳደጉኝ እዝነትን ለግሳቸው ማራቸው ብለህ ለምነኝ አለ አላህ። ዱዓ እንድናደርግላቸው ያዘዘው ማን ነው? አላህ። ሐቃቸውን አያችሁ። ከሞቱ በኋላ እንዳትረሳ ዱዓ አድርግላቸው አለ አላህ። ስለዚህ አይኖቻችን ናቸው ተብሎ የተገለጸበት ምክንያት ይህ ነው። ወላጆች ምዕራባውያን ዛሬ እናት አባት
እድሜያቸው እየጃጀ እየገፋ ሲመጣ ልክ ሀገራችን ላይ የአረጋውያን ተብሎ አለ አይደል መንከባከቢያ እነሱ እንኳን በበጎ ፈቃድነት ነው የወደቁ አባቶችን እናቶችን ማንንም የሌላቸውን እናንሳ እንንከባከብ ብሎ ሀገራችን በበጎ ፍቃድ ነው ማን ራሱ ድርጅቶች ምዕራባውያን ግን ሰለጠንን አደግን ሚሉ ግን የወረዱ የተዋረዱ እናት አባታቸው እድሜያቸው ሲሄድ የአመት የሚከፈልበት የአረጋውያን ማስቀመጫ አለ የአመት ይከፍልና እናት አባቱን እዛ ያስቀምጣል እኛ ላይፋችን ንግጭ ሰላምኑን ከነሱ ጋር መጨቃጨቅ ምናምን አያስፈልግም ይላል ይሄ ውርደት ነው ይሄ ስልጣኔ ሳይሆን ምንድነው ውርደት አላህ Subhanahu Wa Ta'ala የኮነነው ያወገዘው ጉዳይ ማለት ነው አላህ ግን እቺን እድሜ ተመልከቱ ምን አለ እድሜያቸው በደረሰ ሰዓት فلا تقل لهما اف ይሄንን ባህል ስለሚያደርጉ ፈረንሳይ ላይ ተከሰተን ታሪክ አንድ ከፈረንሳይ የመጣ ወንድም እንዲህ ብሎ አጫወተኝ እናት አባት እድሜያቸው ሲሄድ እንዳልኳቸው አረጋውያን ማስቀመጫ ያስቀምጣሉ ሁለት የሙስሊም ቤተሰብ ማለት እናት ናት እድሜዋ ይገፋ ልጆቿ ዛሬ አንዷ ትመጣለች ትንከባከባለች ነገ ወንዱ ይመጣል ይንከባከባል ከነጎዳ ሌላኛው ልጅ ይመጣል ይንከባከባል ይሄን የተመለከተች አንዲት ወጣት አውሮፓውያን እነዚህ ልጆች በየጊዜው የሚመጡት ምንሽ ናቸው ብለው ጠየቀች አይ እነሱማ ልጆቼ ናቸው ልጆችሻው ስራ የላቸውም እንዴ አለች አራላቸው ታዲያ ካንቺ ጋር ምን ይሰራሉ በእኛ ሀገር ባህል እኮ እናት አባት እድሜ ከሄደ ማስቀመጫ አለ ልጅ የራሱን ስራ ነው መስራት ያለበት ህይወቱን ነው መኖር ያለበት እነሱ ስራ የላቸውም ማለት አይ አለች እቺ ሙስሊም እናት ቁርአንን የቀራች የተረዳሽ ናትና አላህ እኮ በልጆቼ ላይ ሐቅን ያከበደው በዚህ እድሜ ላይ ነው إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف ምናልባት አንተ ዘንድ አንዳቸው የሁለታቸው እድሜያቸው ገዝፎ ትልቁ ነው ካገኘ ኡፍ እንዳትሏቸው ብሎ አላህ ያከበደው እድሜ ነው ስለዚህ ልጆቼ በዚህ እድሜ ሊንከባከቡኝ አላህ ነው ያዘዛቸው ኢስላም ያዘዛቸው አው ቁርአን ያዘዛቸው አው እቺ ወጣት አውሮፓውያን ልጅ ነበራት ታዳጊ መስጊድ ውስጥ ላከች ይላል መስጊድ ውስጥ ልካው ገባ ሼኽየው ጋር ቁጭ አለ ማን የላከ እናቴ ለምን እናንተ ጋር እንድማር ፈልጋ እናቴ የት አካባቢ ናት ያለችው አያውን በር እየጠበቀች ነው ጨርሼ ስወጣ ደግሞ ይዛልት ሄደ ወጣው ሼኽየው የመስጊዱ ኢማም አናገራት ልጅሽን አንቺ በበጎ ፍቃድ ነው ላክሽው አው ለምን ጎረቤቴን ተመልክቻለሁ እድሜዋ የገፋ ሴት ሲንከባከባት ተመለከትኩ ይህ ደግሞ የኢስላም አስተምሮ የቁርአን አስተምሮ የአላህ ትእዛዝ መሆኑን ነገረችኝ ስለዚህ ልጄ እናንተ ጋር ቁርአንን ተምሮ ኢስላምን አውቆ ሲያድግ እኔን እንዲንከባከበኝ ይፈልጋለሁ እንደ ሌሎቹ እንዲጥለኝ ስለማልፈልግ ኢስላምን እንዲማር ይፈልጋለሁ ሱብሃንአላህ ብዙ ወላጆች በማል ከርዕሴ ልውጣ ያው ከርዕሱ ጋር የተገናኘው ግን ልውጣ ብዙ ወላጆች ልጆቻቸው ነገ አባዬ እማዬ ብለው እንዲጠሯቸው ይፈልጋሉ ነገር ግን ልጅ በሆኑበት ሰዓት ልጆቻቸውን ሲያሳድጉ በእስላም ተርቢያ ግን አያሳድጉ ነገ ልጆቻችን እማዬ አባዬ እንዲሉን ቁርአን እናስተምራቸው ሐዲስን እናስተምራቸው ከአላህ ጋር እናስተዋውቃቸው ከነብዩ አለይሂ ሰላቱ ወሰለም ሲራ ከሰሃቦች ጋር እናስተዋውቃቸው ያን ያላወቀ ልጅ እንዴት ነው አላህ ያዘዘውን ወቁር ረቢ ርሐምሁማ ከማ ረበያኒ ሰጊራ ብለህ ዱዓ ለምነኝ ያለውን የአላህን ትእዛዝ እንዴት ሊያከብር ይችላል ቁርአንን ያላወቀ በዑመር ኢብኑ ኸጣብ ዘመን አንድ አባት ልጁን ከሰሰ ልጄ ሐቄን ገፈፈኝ አዛረገኝ አለ ከዛ ዑመር ረዲየላሁ ዐንሁ አንተ አባትህን ለምንድነው ሐቁ ማትወጣው የአባት ሐቅ ከባድ ነው ለምንድነው ማትወጣው ሲሉት ዑመር ጋር ዞር አለና ልጅየው የአባት ሐቅ ነው እንዴ የልጅስ ሐቅ የለውም እንዴ በልጅነቱ አላቸው አይ አለው የልጅ ሐቅ ምንድነው ብለው ዑመርን ጠየቃቸው ልጅማ 3 ሐቅ አለው አሉት ወላጆች ስሙ ወጣቶች ልጆች ያላችሁ 3 ሐቅ አለው አንደኛው እናቱን ሊመርጥለት ይገባል ሁለተኛ ስም ሲያወጣለት ጥሩ ስም ሊያወጣለት ይገባል ሶስተኛ ቁርአን ሊያስተምረው ይገባል አሉ ዑመር ይህ ልጅ ምን አለ አባቴ ሶስቱንም አላደረገም እናቴም እሳት አምላኪ ናት አንዳንዴም በእናቴ እንወራለሁ ከመንገድ አንስተው ነው ዝም ብሎ የወለደኝ
ሁለተኛ ስሜም አብተር ነው አለ። አብተር ማለት በአረብኛ ቋንቋ ቆራጣ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ለልጆቻችሁ ስም ስታወጡ መልካም ስም አውጡ። አላህ ዘንድ ተወዳጅ የሆነው አብዱላህ ወአብዱራህማን በነቢያት ስሞችም ሰይሟቸው። ኢብራሂም፣ ሙሐመድ፣ ሙሳ እያላችሁ ስም ስታወጡ ጥሩ ስም። ይሄ አሸብር ምናምን የተሸበረ ነገር በእስልምና አይወደድም። ግልጽ ነው። ጥሩ ስም። አንደኛው በነብዩ ሰለላሁ ዐለይሂ ወሰለም ዘመን ሁዝን የሚባል ነበር። ሁዝን ማለት ምንድነው? ሐዘን ነው አይደል? ሁዝን አይ በል አንተ ሳህል አሉት ነብዩ ሰለላሁ ዐለይሂ ወሰለም። አንተ ገርነህ አሉት። አይ አባቴ ያወጣልኝን ስም አልቀይርም አላቸው። ሰዒድ ኢብኑ ሙሰይብ የሐዲስ ሊቅ ሐዲሱን ሲጨርሱት ታሪኩ ምን ይላሉ? የነብዩን ሰለላሁ ዐለይሂ ወሰለም ትእዛዝ ከጣሰ በኋላ ስም አንዳንዴ ተፋኡል ይሆናልና ከዛ በኋላ ሐዘን ጠፍቶ አያውቅም። ስም ስታወጡ ለልጆች መልካም ስም ሐቃቸው ነው። ሌላኛው ቁርአን አላስተማረኝም፣ ቁርአንም አላስተማረም። ተመልከቱ። እናት መልካም እናት ካላዘጋጀ፣ መልካም እናት ማለት ምንድነው? ስታገባ ሷሊሁን መምረጥ ነው። አሐዱ ሰለፍ ለልጆቻቸው ሲመክሩ ምን አሉ? እኔ እኮ ለናንተ ከመወለዳችሁ በፊት ነው ለናንተ ውለታ ያዋልኩት አሉ። ኧረ አባታችን ከተወለድን በኋላ አስተምረሃል፣ ቀልበሃል፣ ምን ብላል? ውለታ ነው። ከመወለድ በፊት ግን ምንድነው ውለታ አሉ? እናንተ ሷሊህ እንድትሆኑ ሷሊህ ሴት መምረጤ ለናንተ ውለታ ነው አሉ። ናም ሷሊህ ሚስት ሷሊህ ልጅን መያዝ ለልጅህ ለነገ ተስፋ ነው። ነብዩም ስትመርጡ ስታገቡ ዲን ያላትን ምረጡ ያሉት ለዚህ ነው። ቁርአንም አላስተማረኝም። ዑመር ምን አሉ? ወደ አባት ዞሩና በድለኸው ስታበቃ በደለኝ ትላለህ እንዲህ አሉ ዑመር። ስለዚህ ልጆቻችን ነገ አባዬ እንዲሉ ሼባው መጣ ሳይሆን አባባ መጣ እንዲሉ ከፈለግን አንደኛ በልጅነት ኢስላምን እናስተምራቸው። ቁርአን ያላስተማርከው ሐዲስ ያላስተማርከው ሐቅነትን፣ አማናን መጠበቅን፣ ስነ ምግባርን፣ ሰውን ማክበር፣ ኩራት ከውስጡ እንዲወጣ በአላህ መመካት ያልሰጠኸው ልጅ ነገ ካደገ በኋላ ያንን ስነ ምግባር ያንን መጥፎ ነገር ባንተ ላይ ነው የሚጀምረው፣ ባንቺ ላይ ይጀምራል እህቴ። ስለዚህ ልጆች እንዲያከብሩን እኛው መሰረት ማስተካከል አለብን። ናም አላህ ግን የፈለገ ቢሆን የወላጅን ሐቅ ከባድ አደረገው። እኔ ቁርአን ላይ ስለ ልጆች ብዙ አወራም ማለት ስለ አግቡ ጥሩ ዘር ምናምን አለ አይደል? ልጆቻችሁን ተርቢያ ምናምን አለ። በአብዛኛው ግን ምን ላይ ፎከስ አደረገ? የወላጆችን ሐቅ። ለምን ሰው በተፈጥሮ ልጄ ልጄ ይላል እንጂ ወላጄ ወላጄ አይልም። ስለዚህ ወላጅን ምን አደረገ? ከባድ እንክብካቤ እንደሚያስፈልጋቸው ሐቃቸው የከበደ እንደሆነ ከራሱ ሐቅ ቀጥሎ በተደጋጋሚ አላህ ገለጸው። ስለ አኺራ በደንብ ይናገራል፣ ስለ ዱንያ በደንብ አወራም። ለምን ሰው በተፈጥሮ ዱንያ ፈልግ ባትለውም ብር ይፈልጋል ይሄዳል። ወቱሂቡነ አልማለ ሁበን ጀማ ነው። ገንዘብ ፈልግ ባትለውም ይሄዳል። አኺራንስ ስለሚዘነጋ አኺራን ያስጠነቅቃል። ልክ እንደዚህም ወላጆች ጋር ትኩረት ሰጠ። ለምን ከአላህ ሐቅ ቀጥሎ ከባድ ሐቅ ስላላቸው። የእናት ውለታ እንዴት ይረሳል? እናት ልጇን ስታረግዝ በአላህ አንድ ቀን ሰለቸኝ ብላለች? ደከመኝ ብላለች? አይታችኋል? ገና ሲጀምራት እርግዝናው ሲጀምር ወደ ሆስፒታል ትመላለሳለች፣ ክትትል ታደረጋለች፣ ጽንሱ እንዳይጎዳ የአላህ በትራንስፖርት ስትሄድ ሹፌሩን ቀስ ብለን ዳ ትላለች። ለምን? ሆዷ ላይ ተሸከመችው የነገ ተስፋ ልጇን ይዛለች። ጭንቀቷ ይጀምራል። አላህ ይህን ጭንቀቷን ምን ብሎ ገለጸው? ወወሰይና ልኢንሳነ ቢዋሊደይህ ኢሕሳና፣ ሰውንም በወላጆቹ በጎ መዋልን በጥብቅ አዘዝ ነው አለ አላህ። ሐመለትሁ እሙሁ ኩርሃን ወወደዓቱ ኩርሃ አለ አላህ። እናቱ በችግር ላይ ሆና አረገዘችው፣ በችግርም ላይ ወለደችዋል። በጭንቀት ስንት የምጡ የአላህ የምጥን ጭንቀት ታውቃላችሁ? ዑመር አንድ ቀን አለቀሱ። አንድ እናት ምጥ ይዟት ስትጮህ ዑመር አለቀሱ። ምን ነው ሲላቸው አንደኛው አንተ አታውቅም የእናትን ጭንቀት አሉት። የምጥ ጭንቀታቸው አንድ እናት ያለችውን አበደን ሐቋን መሙላት አይቻልም። አበደን ምናልባት የነሱን ሐቅ ሊሞላ የሚችለው ባሪያ ሆኖ አግኝቷቸው ገዝቶ ነፃ ያወጣቸው እንደሆነ ብቻ። በምንም መልኩ አይነጻጸርም። የፈለገ ውለታ ብትል አላህ በረሕመቱ ሸፋፍኖ
ምንዳችንን ከፍ ካላደረገ በስተቀር በጭራሽ ያስመልካም እሺ ይቅር። መበደሉ ግን በዛ ነው። ወጣቱ የዘመኑ ወጣት ከወላጆች ጋር ያለው ግንኙነት የራቀ ሆኗል። አንድ ኡስታዝ ስም መጥቀስ ስለማያስፈልግ ማለት ነው ሲናገርን ምን አለ? ሁለት ወጣቶች ናቸው ከጊዜ በኋላ አገኙትና የጠፋ አሉት። አይ ሼባው ጫራ አላቸው። ኢና ሊላሂ ወኢና ኢለይሂ ራጂዑን። አባቱን እኮ ነው ሄደ ማለት ሞተ ነው። እነሱ እሱ ባለው ቋንቋ ልናገር ብዬ ነው ሞተ ማለት ነው። ጊጭ አሉት። እንኳን ደስ አለ እኮ ነው። ከዛ በፊት ምን ያወራቸው ነበር? የአባቱን መሞት የሚጠባበቅ አባቱ እኮ የጀነት በር ነው። እናቱ እኮ የጀነት በር ናት። አብዱላህ ኢብኑ ሙባረክ ሙጃሂድ ዓሊም ስንት ኸይር የሚሰሩት አብዱላህ ኢብኑ ሙባረክ እናትየው ስትሞት አለቀሱ። አረ ሶብር አርጉ ተባሉ። እሳቸው ጮት እኮ አይደለም። ሰው ሲሞት ማልቀስ በእስላም አልተከለከለም። እንባ ማፍሰስ አልተከለከለም። አላህ የሚቆጣው በዚች ነው፣ በምላስ ነው። ሌላ ቃላት የምናወጣው ነው አላህ የሚቆጣው። ማልቀስማ አላህ በባሪያዎቹ ልብ ላይ ያስቀመጠው እዝነት ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ አልከለከለም። አብዱላህ ኢብኑ ሙባረክ ምን አሉ? አንዱ የጀነት በር ተዘጋብኝ አሉ። ያ ዓሊም ያ ሙጃሂድ ነጋዴው አቢዱ ደረሶቻቸውን ሰብስቦ ስፖንሰር አድርጎ ሐጅ የሚያስደርጉ አብዱላህ ኢብኑ ሙባረክ በእናታቸው ሞት የጀነት በር ተዘጋብኝ አሉ። ሷሊሆቹ ደጋጎቹ ለእናት ለአባታቸው ያላቸው ክብር ከባድ ነው። ስለዚህ በድካሙላ አረገዘችው፣ በችግር አረገዘችው፣ በችግር ወለደችው። ወሐምሉሁ ወፊሳሉሁ 30 ሸህራ አለ አላህ። እርግዝናው ከእርግዝና ጀምሮ ጡት የሚለያይበት ጊዜ 30 ወር ነው አለ አላህ። 30 ወር ማለት ስንት ማለት ነው? 2 ዓመት ተኩል ከ6 ወር ማለት ነው። አይ አለል አቀል አንዳንዱ እስከ 4 ዓመትም ይጠባል እኮ አይደል? ይሄው በ6 ወርም በምንም 2 ዓመት ግን ይሄዳል ብዙዎች፣ ወይ 1 ዓመት ከምናምን። አቬሬጁን አነሳና ቁርአን 30 ወር ነው አለ። ያ ሁሉ ሰዓት ላይ ጡት ስታጠባ እናት ቢያማትም ምግብ አልበላ ቢላትም ለልጇ ጡት ስትል ቀለብ ስትል እያስጠላትም ምግቡን ትበላለች። ለምን? ካልበላች ጡት መመረት አይችልማ፣ ወተት መመረት አይችልም። ጡቷ ወተት እንዲይዝ ለልጇ ማትለፈው ድካም ማታደርገው ያ አላህ። ታዳች እናት ናት። ዛሬ እኔ ዲግሪ ሲይዝ፣ ዛሬ እኔ የሆነ ነገር ሳገኝ አንቺ አታውቂም ኋላ ቀርነሽ ምላት። ወላሂ ሁሉም ነገር ያለው እናት ላይ ነው። ሳትማር ያስተማረች እናት፣ ሳትማር ያስተማረችሽ እናት ወላሂ ከዲግሪም ከዶክትሬትም ከማስትሬትም በሉት ከፕሮፌሰርም ሁሉም በላይ እሷ ጋር ነው ያለው። ጊዜዋን ሐያቷን በአጠቃላይ ላንተ ያደረገች ላንቺ ያደረገች። በዱንያ ላይ ያንተን ለውጥ ያንተን መቀየር የራስ ወንድሞች እህቶች ሊመቀኙ ይችላሉ። ልክ ነብዩላህ ዩሱፍ ላይ እንዳደረጉት። ያንተን ለውጥ ግን ሁሌ ከነሱ በላይ እንድትሆን አባት ከሱ በላይ መኪና፣ ቤት፣ ንብረት፣ መስሪያ ቤት እንዲኖር ይፈልጋል ለልጁ። እናትም ከሷ በላይ ልጇ ሲለወጥላት፣ ልጇ ስትለወጥላት ደስ ይላታል። ከሷ በላይ ኑሮዋ ሲያምር የሚያስደስታት እናት አባት ናቸው። ታዲያ እነዚህ አይኖቻችን ከአይን በላይ አይደሉም እንዴ? ልንንከባከባቸው አይገባም? ነብዩና አለይሂ ሰላቱ ወሰላም አብዱላህ ኢብኑ መስዑድ አቢ አብዱራህማን ተብለው የሚታወቁት ታላቁ ሰሃባ ረሱልን ሰአልቱ ነብይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ጠየኳቸዋል። ምን ሲል መን አሐቁ ናስ ላ አዩል አመል አሐቡ ኢለላህ፣ አላህ ዘንድ በጣም ተወዳጅ የሆነ ስራ ምንድን ነው ብሎ ጠየቃቸው። ነቢ ስ ሰለም ምን አሉት? ሁሌም በላጭ ስራ ከአላህ ጋር ስለሆነ የመጀመሪያው አሰላቱ አላ ወቅቲሃ፣ ሰላትን በወቅቱ መስገድ ነው። ወጣቶች ዙሁር የሚሰገደው ዙሁር ሰዓት ነው፣ አስር ሰላት አይደለም። አስር የሚሰገደው በወቅቱ ነው፣ መግሪብ ሲገባ አይደለም። በጅምላ ይላል። አንዳንዴ እንጠቅልለው ይብሰል የሚባል ነገር አለ። የሚበስል ነገር የለም። የኛው ሀያታችን እንዳይበስልብን ሞት እንዳይመጣብን ምን ዋስትና አለ? አንዳንዱ ዙሁር ቆይ ይብሰል ገና ነው ይላል። ያ ሰዓት ብትሄድስ ጊዜ ኖሮ
ወቅት መስገድ። ሰላት የርዝቅ በር ነው። ሰላት የደስታ ምንጭ ነው። ሰላት ከአላህ ጋር የምንገናኝበት ትልቁ መድረክ ነው። ሰላት አልሐምዱሊላህ ረብል ዓለሚን ስንል ሐመደኒ አብዲ ባሪያ አመሰገነኝ ብሎ አላህ መልስ የሚሰጥበት ቦታ ነው። ሰላት ከአላህ ጋር ግንኙነት የምናደርግበት ትልቁ ቦታ ሰላት ነው። ዱንያችንን ሁሉ ነገር ችላ ብለን አላሁ አክበር ስንል እኮ ምንድን ነው? አላሁ አክበር ወይ ዱንያ ጫጣ ምናምን ወደዛ። አሁን ሐሳቤ ምን በአጠቃላይ ወደ አላህ ነው እኮ ምንድን ነው? አላሁ አክበር ስንል ይህንን ወደ አላሁ አክበር ብለን ወደ ቀልባችንን ከአላህ ጋር የምናገናኝበት ከአላህ ጋር የምንነጋገርበት ይህ ትልቁ የዒባዳ ክፍል በወቅቱ ሊሰገድ ይገባል። ልንሸራርፍ አይገባም። አይ ዛሬ ይለፍ ስራ ነኝ የሆነ ነገር ነው አልተደሰትኩም አንበል። ደስታውም ሐዘኑም ሲመጣ ሰላት ላይ ሰው ይዘናጋል። ሴቶችም ልክ ሰርግ መጣ ሲባል ምናምን ይቀባባሉ። ከዛስ ውዱም አይደረግም። ለምን? ውዱ ከደረገ የሚቀባቡት ነገር ሊጠፋ ነው። ሰርግ ሰዓት ዙራ ስር ብዙ ጊዜ ያመልጣል። አንዳንዴ መግሪብ ሻም ላይ ኖር ይችላል። አላህ ይዘን ያ ሰዓት በየሚዲያው የተናገርኩት የመጨረሻ ሰዓታችን ሊሆን ይችላል። ጥሪ የሚደረግልን ሰዓት ሊሆን ይችላል። ወደ አላህ የምንመለስበት አላህን የምናመሰግንበት ሰዓት እንጂ የሰርግ ሰዓት ማለት ደስታ ነው አይደል? አላህ የምናመሰግንበት ነው። ደስታ ሲያጋጥም ማመስገን ነው። ማመስገን ደግሞ ምንድን ነው? አላህን ይበልጥ እየቀረብን እየሰገድን ምስጋና ላንተ ይገባ ለዚህ ደስታ ላበቃም ብለን እንጂ የምንርቅበት አይደለም። ሐዘንም ሲመጣ ሰው በሐዘን ቁጥም ይላል። ሴቶቹ ብዙ ጊዜ ሐዘኑ ይውጣቸውና ሰላቱ እያለቀሱ ብቻ ሰላቱም ያመልጣቸዋል። አንዳንዴ ደግሞ ወንዱ ላይ ያሳፍራል። ቀብር ይሄዳል። ቀብር ይሄድና ዘመድ ሞቶበት፣ አባት ሞቶበት፣ እናት ሞቶበት፣ ወንድም ጓደኛ ሞቶበት እየሄዱ እያየ ልክ እንደሌላው አብሮነት ብሎ ሌሎች እምነት እንቅበር ብለው ሰላት እስኪሰገድ ከመስጊድ ጀርባ ይቆማሉ አይደል? እንደነሱ አብሮ ይቆማል። ሰላት አልጀናዛ አይሰግድ፣ ሰላት አይሰግድ። ሰው እየሄደ እያየ መቼ ነው ታዲያ ቀልቡ የሚገዛው? መቼ ነው የሚፈራው ታዲያ? አላህ ይዘንልን። ተወዳጅ ስራ አሰላቱ አላ ወቅቲሃ፣ ሰላትን በወቅቱ መስገድ ነው። ቁልቱ ثم አይ ከዛ አስቀጥሎ አላቸው ለነቢዩ ሰለላሁ ዐለይሂ ወሰለም ቃለ ቢሩል ዋሊደይን ለወላጆች መልካም ዋል ነው አሉት። አያችሁ ከአላህ ሐቅ ቀጥሎ ሐዲስ ላይ ምን መጣ? ቢሩል ዋሊደይን ለወላጆች መልካም ዋል ነው። ቁልቱ ثم አይ ከዛ አስቀጥሎ አላቸው አልጂሃዱ ፊ ሰቢልላህ በአላህ መንገድ ጂሃድ ፊ ሰቢልላህ መውጣት ነው። ሁለተኛ ግን የምናስቀምጠው ለወላጆች መልካም ዋል ጓደኛ አድርገህ ልትይዘው የሚገባ እንኳን ቢሆን አሉ ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ እናትህ ናት አሉ። ሰሃቢዩ መጣና አንተ የአላህ መልእክተኛ መን አሐቁ الناس بحسن الصحابه ከሰው ሁሉ ጓደኛ አድርጌ ላማክር ምችለው ማን ነው ብሎ ጠየቃቸው። ቃለ እሙክ እናትህ ናት አሉት። ቃለ ثم من ከዛ አስቀጥሎ አላቸው ቃለ እሙክ እናትህ ናት አሁንም አሉት። ቃለ ثم من ከዛ አስቀጥሎ አላቸው ቃለ እሙክ እናትህ ናት አሉት። ስንት ጊዜ? ሶስት። ቃለ ثم من ቃለ አቡከ አባትህ ነው አሉት። ወርቁንም ብሩንም ናሱንም ለማን ሰጡ? ለእናት ሰጡ። ከዛስ አባትህ ነው። አባትም ሐቅ አለው። ተሸክሞ ፖሊስ እያባረረው ቢሮ ላይም ቁጭ ብሎ የራሱ መስሪያ ቤት የሚሆን ብቻ ላንተ ቀለብ ሲደክም ሲለፋ ቤቱ እንዲሞላ ብዙ መከራ አሳልፏል። ሐቁ እንዳይዘነጋ አለ አላህ። እናትን ግን ሐቋን አከበዷት። ሱብሃንአላህ። እድሜያቸው ሲሄድ ቅድም እንዳልኳችሁ እንክብካቤ ሊበዛ ይገባል። ያ ሰዓት እንዳያመልጧቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ረጊመ አንፉ ثم ረጊመ አንፉ ثم ረጊመ አንፉ ሶስት ጊዜ አፍንጫው መሬት ሲደፋሉ አፈር ይብላ እያሉ ማን መን አድረከ አበወይሂ ኢንደል ኪበር እናት አባቱን እድሜያቸው ገፍቶ አግኝቷቸው አሐዱሁማ አው ኪላሁማ እድሜ ሲሄድ ምናልባት እንደ ወጣትነት ላይሆኑ ይችላሉ። ብዙ ባህሪ ሊቀየር ይችላል። ሊያነጫንጫቸው ይችላል። የዛኔ ነው አንተ ትልቅ ደረጃ ልታገኝ የምትችለው። ይህ ደግሞ ለራስህም ነው ወቀው። ለራሳችን ስንል ምን ሰራው? እናት አባት መንከባከብ ለራስ ስትል
አልንከባከብም ካልክ አላህ ይሰልጥብሃል። አንድ ዓሊም ምን ይላሉ? እናት አባቱን ሚንከባከብና እናት አባቱን ማይንከባከብ ዱንያው አኺራው ላይም ቅጣቱም ምንዳውም ይገኛል፣ በዱንያም በአኺራም አሉ። እናት አባቱን ሚንከባከብ አሉ በዱንያ 3 ጥቅም ያገኛል፣ አኺራ ደግሞ ዋናን ጥቅም ያገኛል። ዱንያ ላይ ጥቅሙ ምንድነው? እድሜው እንዲረዝም አላህ ያደርገዋል። ሐዲስ እናያለን። ጥሩ ኑሮ እንዲኖር አላህ ያደርገዋል። ሶስተኛ አልጀዛኡ ሚን ጂንሲል አመል ነውና አላህ ሷሊ ልጅ ይለግሰዋል ሚንከባከበው። አባቱን አባዬ ነበር፣ ለሱም አባዬ የሚል ልጅ አላህ ይሰጠዋል። ሼባው የሚል ልጅ አይሰጠውም። ጀነት ለመግባት ሰበብ ይሆናል። በተቃራኒው እናት አባቱን አዛም ያድርግስ እድሜ ያጥራል፣ በረካ አይኖረውም ማለት ነው። መኢሸተን ደንካ የተጨናነቀ ሀብት ቢኖረውም ደስታ የሚባል ይርቋል፣ ጭንቅ። ሶስተኛው እንደየሥራው ነውና የሚያገኘው አላህ ይሰልጥበታል፣ ጀሃነም ለመግባት ሰበብ ይሆናል። ወሰላም ሐዲስ ላይ ሲናገሩ እንዲህ አሉ፣ መን አሐበ አይ ዩብሰጠ ለሁ ፊ ሪዝቂሂ ርዝቁ እንዲሰፋለት የፈለገ የወደደ፣ ወዩንሳ ለሁ ፊ አሰሪሂ እድሜውም እንዲረዝምለት የፈለገ፣ ፈልየሲል ረሒመሁ ዝምድናውን ይቀጥል። ዋና ዘመድ ማን ናቸው? እናት አባት ናቸው። ከነሱ ጋር ያለን ግንኙነት ያሳምር፣ እናት አባቱን ይንከባከብ። ከታሪክ ካየሁት አንድ አባት ይታመማል። ልጅየው ሳይው አባት ሊሻለው አልቻለም፣ ተሸክሞት ወጣ። ልጄ ወዴት ነው የምትወስደኝ አለ። አይ ሳይህ ምንም ሊሻለ አልቻለም፣ አውጥቼ ልጥልህ ነው አለው። በል እንግዲያውስ አለው፣ እዛ ሚታያ ኮረብታው ተራራው አለ አይደል? አዎ እዛ ወስደ እረደኝ አለው። ልጅ ደንግጦ ለምን አባቴ አለው። እኔም አባቴን እንደዚህ ነው ያደረኩት፣ ጀዛዬን ነው ማገኘው፣ አንተም ጀዛን ታገኛለህ አለው። ሱብሃንአላህ። ሐቂቃ እናት አባትን ስትንከባከብ እናት አባት የወደደው የመረቀው አላህ ይወደዋል። እናት አባት የተቆጡበት አላህ ይቆጣበታል። ሐዲስ ነው ነብዩ ሰለላሁ ዐለይሂ ወሰለም ያሉት። አንዱ ጂሃድ መውጣት ፈለገ፣ ሷሃባ ነው። በአላህ መንገድ መታገል ከባድ ነው አይደል? ቀላል ነገር አይደለም። ጀነት የሚገኘው ከሰይፍ ስር ነው ተብሏል። በአላህ መንገድ የሞቱ ሰዎች ደማቸው ምስኪ ነው፣ ሙታና አይባሉም ነው የተባለው። ነገር ግን እዚህ ሐዲስ ላይ መጠቅስላችሁ የእናትና አባትን ሐቅ ከጂሃድ ጋር እንዴት እንዳስተያዩት ሐዲሱን ተከታተሉኝ። አን አብዱላህ ብኑ ዐምር ብን አልዓስ ረዲየላሁ ዐንሁማ ቃል አቅበለ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም። የዐምር ብን አልዓስ ልጅ ዐምር አብዱላህ ምን ይላሉ? የዐምር ብን አልዓስ ልጅ አብዱላህ አንድ ሰው ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጣና ፈቃለ ያ ረሱለላህ አላቸው፣ አንተ የአላህ መልእክተኛ ኡባይዑከ ዐለል ሂጅረቲ ወልጂሃድ፣ እኔ በጂሃድና በሂጅራ ለእርሶ ቃል ለመግባት እፈልጋለሁ። አብተጊል አጅረ ሚነላህ፣ ከአላህ አጅር ፈልጌ ሌላ አይደለም። ጂሃድም እፈልገው ሂጅራም እፈልገው ከአላህ አጅር ፈልጌ ነው አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? ፈሀለከ ሚን ዋሊደይከ አሐዱን ሐዩን፣ ከወላጆች ከሁለት አንዱ በህይወት አሉ እንዴ አሉት። ቃለ ነአም፣ አዎን፣ በል ኪላሁማ፣ እንደውም ሁለቱም አሉ በህይወት አላቸው። ቃለ ፈተብተጊል አጅረ ሚነላህ ተዓላ፣ አጅርን ከአላህ ፈልገ ነው አይደል የመጣኸው አሉት። ቃለ ነአም፣ አዎን አላቸው። ቃለ ፈርጅዕ ኢላ ዋሊደይከ፣ ሂድ ወደ ወላጆች ተመለስና ፈአሕሲን ሱሕበተሁማ፣ ከነሱ ጋር ያለን ግንኙነት አሳምር፣ ተንከባከብ። ከጂሃድ መለሱት። ሂድ እናት አባትን ተንከባከብ አሉት ነቢዩ ሰለላሁ ዐለይሂ ወሰለም። እኛ ታዲያ እንደቀላል የነሱን ሐቅ ምናጓድል? ዝም በይ አንቺ አልተማርሽም ትላለች። ዝም በል አንተ ኋላ ቀር ነህ፣ የእናንተ ዘመን መሰለ ይላል። ይበልጦሃል እኮ በደንብ አንተ 12 ዓመት የፊደል ስለቆጠርክ ምን እንዳይመጣ ይበልጦሃል። ለምን? እነሱ የህይወት ተሞክሮ ነው ያዩት፣ አንተ ወረቀት ነው ያየኸው። እነሱ የህይወት ተሞክሮ ሐቂቃ ብዙ ነገር ከነሱ ብንወስድ እናገኛለን። እንኳን እንደዚህ ሆኖ አይደለም ካፊር እንኳን ቢሆኑ ሐቅ አላቸው። ታውቃላችሁ? ካፊር ቢሆኑ የሌላ እምነት ቢሆኑ እናት አባት ምን አላቸው? ሐቅ አላቸው። ሐቅ ደግሞ የሰጣቸው አላህ ነው። አስማ ቢንት አቢ በክር የአቡበከር ልጅ አስማ ረዲየላሁ ዐንሃ አንሁማ ቃለት
قدمت علي أمي وهي مشركتنا الناتي ودني متاج الصا مشركونا في أهد رسول الله صلى الله عليه وسلم بنبي عليه الصلاة والسلام زمن متاج نيقا من يونش نقر فلقا اندتردات أو بكر للالو بجاهلية وانتن يفتات نبرت قل مشركنات كان يقن لجوانينا يون نقر فلقا متاج يزيقي صحابوች ምንም ነገር ሲወስኑ ማንን ያማክራሉ رسولنا عليه الصلاة والسلام فاستفتيت رسول الله صلى الله عليه وسلم يا الله ملكتنيا فتوى طيقكኝ قلت قدمت علي أمي وهي راغبة كان يونجنك فلقا متاج أفعصيل أمي እናቴን ልቀጥል እንዴ ለሷ ማድረግ ያለብኝ ነገር ላድርግላት ብላ ጠየቀች قال نعم سيل أمك እናትሽን ቀጥ متفق عليه ተንከባከቢ እንደውም በሷ ምክንያት ይላሉ ሙፈሲሮች የቁርአን አያ ወርዷል ምን የሚል لا ينهاكم الله عن الذين لم يقاتلوكم في الدين ولم يخرجكم من دياركم أن تبروهم وتقسطوا إليهم إن الله يحب المقسطين الله እናንተን በሃይማኖታችሁ ያልተጋደሏችሁ ከሀገራችሁ ያላስወጧችሁ ለነሱ መልካም ብትሉላቸው አላህ አይከለክላችሁም ወትቅሲጡ ኢለይሂም ወደነሱ ፍትህን ብታሰፉ ፍትሃይ ብትሆኑ ለነሱ ለምን ኢነላህ ይሂቡል ሙቅሲቲን አላህ ፍትህን የሚያሰፍሩ ፍትሃያን የሆኑትን አላህ ይወዳልና ሐታ ካፊር ቢቸገር መርዳት በእስላም የተወደደ ነው ግልጽ ነው መስጠት ተርቧል ብታበላው ውሻ አጠጥታ ጀነት የገባች አለች ውሻ አጠጥታ ሴተኛ ነበረች በነብዩ አለይሂ ሰላቱ ወሰለም በበኒ እስራኤል ጊዜ ነበረች ነብዩ የተናገሩት ውሃ ጠምቷት ገብታ አጠጥታ ስትወጣ አንድ ውሻ ምላሱን ያለከልካል ውሃ ጥም ሊገለኑ ጉድጓድ እንዳይገባ ፈራ ገባችና ጫሟን ውሃ ሞልታ በአፏ ጫሟን ይዛ ተንጠልጥላ ወጣች ከዛ ውሃውን አጠጣችው አላህ ምሯት ጀነት ገባች አሉ ነብዩ ሰለላሁ ዐለይሂ ወሰለም በወንድም ተገልጿል ይሄንን ሲያደርግ አላህ አመሰገነው ወንጀሉን ማረው ብለው ሲናገሩ እንደኛ በእንስሳት ለምናደርገው አጅር አለ እንደ ብለው ሲጠይቁ እንኳን እንስሳ አይደለም ጉበት በቃ ህይወት ያለው ነገር በአጠቃላይ የምታደርጉት ነገር አጅር አለው አሉ ለሰው ልጅ የምታደርገው ነገር በአጠቃላይ ምን አለ ምንዳ የሌላ እምነት ቢሆኑ ምን አላቸው ሐቅ አላቸው ማንከተላቸው መቼ ነው ና የኔ እምነትን ተከተል ና ወደ ኩፍሩ ተመለስ ና እስላም ይቅርብህ ና ያ አላህ መንገድ አይደለም ያዋጣው ሌላው የኩፍሩ ነው የክህደቱ ነው ብሎ ቢታገሉ ግን እንዳትሰሙ አለ አላህ በዚህም የተነሳ የሰዓድ ኢብኑ አቢ ወቃስ ታሪክ አለ ሰዓድ ኢብኑ አቢ ወቃስ እናቱን በጣም ይወዳት ነበር ሲገልጹ ታሪኩን እንዲህ ይላሉ وكان بارا بأمه እናቱን በጣም ይንከባከብ ነበር ሰዓድ فقالت امه እናቱ እንዲያለች ما هذا الدين دين ማለት ምንድነው ሁበልን መናትን ትለህ መሐመድን ትከተላለህ والله لا اكل ولا اشرب بالله ይሁንብኝ አልበላም አልጠጣም ማለች حتى ترجع الى ما كنت عليه ወደ ነበርክበት ወደ ጣዖት አምልኮ እስካልተመለስክ አልበላም አልጠጣም ማለች ሰዓድ ምን አላት አው አሙተ አለች ወይም እስክሞት ድረስ በጭራሽ فمكثت كذلك اياما በዚህ ሁኔታ ሳትበላ ሳትጠጣ ቀናቶችን ቆየች فجاءها سعد መጣና فقال እናት ናት አይደል ሌላ እምነትን ብትሆን በሌላ ስም አልጠራትም ያ ኡማ ልክ ኢብራሂም አለይሂ ሰላም አባታቸው አዘር ያ አበቲ لما تعبد الشيطان አባቴ ወይ ሸይጣንን ለምን ትገዛለህ አባቴ እያሉ እንጂ አንተ ካዲ ያሉ አላናገሩም አባትን በዚህ መልኩ አታናገርም ሌላ እምነትም ቢሆን ህክማ ጥበብ ተጠቅመ ዳዕዋ ነው የምታደርግለት ና አባቴ ብለ መልካም ይዋልክለት እንዲመጣ ማምጣት ማድረግ ነው ግልጽ ነው አይደል አልተግባባሉ እንኳን እነሱን አይደለም ኢክሪማን ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢክሪማ አሉ አቡ ጀሃል ነው አባቱ ፊርዓውን ሀዚ ኡማ ያሉት አሁን ወደ አላህ ሙሃጅር ሆኖ አምኖ በአላህ አምኖ ይመጣል አባቱን በመጥፎ እንዳታነሱበት አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢክሪማን ለምን የሞተ ሰውን በመጥፎ ማንሳት በህይወት ያለን ሰው ምን ያደርጋል አዛ ያደርጋል አባቱ ነው ይሰማዋልና በመጥፎ እንዳታነሱበት አሉ ስለ ሰው ሞራል የሚጨነቁ ታላቁ ነብይ ረሱል አለይሂ ሰላቱ ወሰለም ዋላ
አልበላም ብላ ስትቆይ ሰዓድ መጣና እናቴ ወይ አላት ለው አነ ለኪ ሚአት ነፍስ ላንቺ መጥፎ ነፍስ አንድ መቶ ነፍስ ቢኖርሽ እንኳን አንድ አይደለም ስንት ነፍስ 100 ነፍስ ቢኖርሽ فخرجت نفسا አንድ ነፍስ ያለ ይወጣ ያለቀ አንድ እንኳን ቢቀር ما تركت دينين አልተውም فكلي ان شئتي او تركي ከፈለክሽ ቢ ከፈለክሽ ተይው አላት فلما ايست ከሱ ተስፋ ስትቆርጥ منه اكلت وشربت ተነስታ መብላት መጠጣት ጀመረች አላህ ቁርአን አወረደ ምን ሲል ووصينا الانسان بوالديه حسنا የሰው ልጅን በወላጆቹ ላይ መልካም እንዲውል አደራል ነው አዘዝ ነው وان جهاداك لتشرك بما ليس لك به علم በዛው ቀት በሌለ ነገር አንተን ቢታገሉ እኔ ላይ እንድታጋራ فلا تطيعهما እንዳትታዘዛቸው እንዳሰማቸው አለ አላህ አየ ሽርክ ላይ ሲመጡ በሐራም ነገር ሲያዙ የማን ትእዛዝ ነው የሚቀደመው የአላህ ነው فلا تطيعهما على الله الي مرجعكم መመለሻችሁ ወደኔ ነው فأنبئكم بما كنتم تعملون በሌላው ቦታ ላይ ደግሞ ምን አለ وصاحبهما في الدنيا معروف على الله በዱንያው ተኗራራቸው በመልካሙ ከራባቸው አብላ ከታረዙ አልብስ ከታመሙ አሳክም ሐቃቸውን ተወጣ አለ አላህ እንደው በአላህ የኛ ሙስሊም ቤተሰብ ሆነው ወደ መስጊድ የሚያዝኑ ወላጆቻችን ሂድ እዚያ አትቁም መንገድ ላይ አትቁም ወደ መስጊድ ሂድ የሚሉ ወላጆቻችንን እንዴት ነው መንገላምጣቸው ባክሻፊን ዝጊ ትላላ መስጊድ ስላዘዘች መስጊድ ስገድ ስላለች ሱብሃንአላህ نعم ይሄን ያህል ወላጆች ሐቃቸው ከባድ መሆኑን ካየን ሐቃቸውን አለመወጣትስ ምንድነው ሐቃቸውን አለመወጣት ወላሂ ከባድ ቅጣት አለው ነብዩ ሰለላሁ ዐለይሂ ወሰለም ነብይ በክራ ኑፋይ ኢብኑ አልሐሪስ ባስተላለፉት ሐዲስ እንዲያሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አላ ኡነቢኡኩም ቢአክበር الكبائر ከተላላቅ ወንጀል አልነግራችሁም ልንገራችሁ ነው አሉ ሶስት ጊዜ ተላላቅ ወንጀል ማን እንደሆነ ልንገራችሁ ሶስት የደገሙት ቁልና በላ ያ ረሱላህ አንተ አላህ መልእክተኛ ይንገሩን ምንድነው አልኢሽራኩ ቢላህ በአላህ ማጋራት አሉ ወዑቁቁል ዋሊደይን ወላጆችን ሐቃቸው መክፈፍ የነሱን ሐቅ አለመወጣት ማስከፋት አሉ ወካነ ሙተኪአን እንዲደገፍ ብሎ ተቀምጦ ነበረ فجلس ቀጥ ብለው ተቀመጡና እንዲያሉ አላ ወቀውሉ الزور وشهاده الزور አላ ወቀውሉ الزور وشهاده الزور የውሸት ንግግር የውሸት ምስክር አሉ فما زال يكررها ان ንግራቸውን ከመደጋገም አልተወገዱም حتى قلنا ليتو سكت እኛ ምን ነው ዝም ባሉ እስክንል ድረስ የውሸት ምስክር የውሸት ንግግር ያ አላህ ዛሬ የለም የውሸት ይመሰክራል ይለው ፍርድ ቤት የሆነ ገንዘብ በጎን ይቀበልና ያላየውን አይቻለሁ ይላል አው የሱ ነው ይላል ያ አላህ የውሸት ምስክር የውሸት ንግግር ነገ ዋጋ ያስከፍልሃል ከባድ ውርደት ነው የሚያመጣው አሉ ነብዩ ሰለላሁ ዐለይሂ ወሰለም ተቀምጠው ነበረ እዚህ ቦታ ላይ ግን ቀጥ ብለው ተቀምጠው ነብዩ ተደግፈው ነበር ቀጥ ብለው ተቀምጠው የውሸት ንግግር የውሸት ምስክር ብለው ረሱል አለይሂ ሰላቱ ወሰለም ተናገሩ ከወላጆች ጋር ለግንኙነት መቋረጥ አንዳንዴ አላህ ሚስቶቻችን ሷላ አላህ ያርግልን አሚን በሏ ይሄን ፕሮግራም የምትከታተሉ ሴቶችም ደግሞ ባሎቻችሁን ሷላ አላህ ያርግላችሁ አንዳንድ ሚስት አለች ከእናት ከአባት ምትቆራረጥ አላህ ይጠብቀን የለም አንድ እንዳይድ በቃ እንዳታይ ያ አላህ አላህን አትፈሪም አንቺ ለኸይር ነገር ከልካይ ትሆኛለሽ መናዒ ሊልኸይር ብሎ እንደገለጻችሁ ልትሆኚ ነው እናት አባቱን እንዳታይ እንዳትሄድ እዛ ከሄድኪን እናንተ ህይወት ትዳር ያበቃል ትለ አላህን ፍሪ እንዴ ዝምድና መቁረጥ እኮ ጀነት አይገባም ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም لا يدخل الجنة قاطعون ዝምድናን የሚቆርጥ ጀነት አይገባም አሉ ነብዩ ሰለላሁ ዐለይሂ ወሰለም እናት አባቱን ምትቆራርጣለች الرحيم አሉ ነብዩ ሰለላሁ ዐለይሂ ወሰለም ዝምድና معلقة بالعرش عرش ላይ ተንጠልጥላለች ተቁል እንዲህ ትላለች من وصلني وصله الله እኔን የቀጠለኝ አላህ ይቀጥለው በረህመቱ ومن قطعني እኔን የቆረጠኝ ደግሞ قطعه الله አላህ ይቆረጠው አለች አላህ ከአላህ ረህመት ከተቆረጠ ማን ሊያዝንልህ አላህን ፍሪ ሂድ እናትን ተመልከት ሂድ አባትን ሂድ ሐቃቸውን ተወጣ ሂድ እንደውም እዚህ አይደለም መታረድ ያለበት እንዲደሰቱ እነሱ ፊት እናረደው በል የሚታረድ በግም ፍየልም ካለ
ነገ በልጆችሽ አላህ ያስደስትሻል። በተቃራኒው ልምጣ፣ ሐቁን እንነጋገር። አንዳንድ ወላጅም አለ በተለይ እናቶች እህቶች የባል እህት የባል እናት አላህን ፍሩ። ምስኪን ሆነ የመጣች ሐቅን ምንም ያላለች የእናንተን ሐቅ ያልነካች ሂድ እንደውም ተንከባከብ የምትል ሴትን ደግሞ እሷን ማየት አንፈልግም። ያ አላህ እንደው እናቴ ያንቺ ልጅ አግብታ ያገባችው ልጅ እናት አንቺን ማየት አንፈልግም ቢሏት ያስደስትሻል? አንቺ በራስሽ ማትደሰችውን እንዴት በሰው ላይ ትመኛለሽ? እንዴት የልጅሽን የትዳር አጋር አይኗ ማየት አንፈልግም እዚህ ቤት እንዳትመጣ? እየሰማን ነው። ምንም ባላጠፋችሁ ጥፋት አጥፍታ ሸሪዓውን ጥሳ ከሆነ እሺ መጀመሪያ መመከር አለባት ይሄን ውሳኔ ከመውሰድ። ግን አይንሽን ማየት አንፈልግም ፍታት። እንደውም ያ አላህን ፍሩ። ትዳር በዚያ አትበትኑ። ልጆች እያላቸው ከልጆቻቸው እንዲለያዩ አታድርጉ። እህትም ተደራቢ ሆነሽ ይሄን አታድርጊ። ነገም አንቺ አላህ ይሄንን ጀዛ ሊሰጥሽ ይችላል። ሁሉም አልጀዛኡ ሚን ጂንሲል አመል እንደየስራው ሁሉም ያገኛል። ስለዚህ ይሄንን የምንጠንቀቅ። የመጨረሻው ከሞቱ በኋላ ምን አላቸው? ሐቅ አላቸው። አንዳንድ ሰው እናት አባት ከሞቱ በኋላ ምንም ሐቅ እንደሌላቸው አድርጎ ያስባል። ሐቅ አላቸው። ሐቃቸውን የተወሰኑትን እንመልከት። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነ አበረል ቢር ከመልካሞች ሁሉ መልካም አየሲለ ረጁሉ ውደ አቢሂ አሉ። አንድ ሰው የአባቱን የወላጆችን ወዳጅ መቀጠሉ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከሞተ በኋላ ያለውም እኮ ነው። አንድ ቀን አብዱላህ ኢብኑ ዑመር የዑመር ኢብኑ ኸጣብ ልጅ አብዱላህ ታላቁ ሰሃባ መንገድ ላይ ከሰዎች ጋር እየሄደ አንድ አረብይን አገኘ። አረብይ ማለት የገጠር ሰው ማለት ነው። ከዛ በኋላ አየውና አንተ ፉላን ኢብኑ ፉላን እከሌ ልጅ ናዳ አለ። የማን ልጅ ነው? ሰውየው እኮ አይደለም ወዳጁ፣ የሰውየው ምን አባት። እከሌ ልጅ ነው አለው። ከዛ በኋላ ጥምጣም ነበረው፣ ጥምጣሙን አለበሰው። የሚሄድበት አህያ ነበረ፣ ወረደና በዚህ ላይም ተጫን አለው። ከዛ ሰዎቹ አላህ ይዘንልህ ኢነሁም العرب አረቦች ናቸው፣ የገጠር ሰዎች ናቸው። ወሁም يرضون باليسير ትንሽ ነገር እኮ ያስደስታቸዋል። አንተ ግን ይሁሉ ከመርክበታል። አብዱላህ ኢብኑ ዑመር ምን አሉ? የሱ አባት ከኔ አባት ጋር ምንድነው ከዑመር ጋር ወዳጅ ነበረ። አያችሁ ዑመር ከሞቱ በኋላ እኮ የሱ አባት ከኔ አባት ጋር ምን ነበር? ከዑመር ኢብኑ ኸጣብ ጋር ወዳጅ ነበረ። እኔ ደግሞ ነብዩን አለይሂ ሰላቱ ወሰላም ሰምቻለሁ ኢነ ሚን አበሪል ቢር ከመልካሞች ሁሉ መልካም አየሲለ ረጁሉ አህለ ውደ አቢሂ ባዕደ አይወልየ ከነሱ ከተለዩ ከሞተ በኋላ የሱን ወዳጆችን የአባቱን ወዳጅ መቀጠል ነው። ሱብሃንአላህ። የወላጆችን ወዳጅ ስቀጥል ለወላጆች ዱዓ ታስደርጋለህ። አንተ እስቲድ አባት ወዳጅ ነበር፣ አባት ይዘይራቸው ነበር፣ ሂደ ዘይር አንተ። ነብዩ ሰለላሁ ዐለይሂ ወሰለም አንደኛው ሰሃባ መጥቶ እንዲህ አላቸው። أبي سعد أسيد بن مالك بن ربيعة السعدي رضي الله عنه قال بينما نحن جلوس عند رسول الله صلى الله عليه وسلم يا الله ملك تنيا نبي صلى الله عليه وسلم زن تقمطن بالنبس ساعات إذ جاءه رجل من بني سلمة كبني سلمة عند سمتنا فقال يا رسول الله هل بقي من بر أبوي شيء أبرهما به بعد موتهما እንደው ኮላጆቼ ከሞቱ በኋላ መልካም ነገር ሙላቸው የቀረ ነገር አለ እንዴ? አሁን ሞቱ አሉ፣ ቀብር ናቸው፣ ማደርግላቸው ነገር አለ ብሎ ጠየቃቸው። فقال نعم أو الصلاة عليهما ለነሱ ዱዓ ልታደርግላቸው ይገባል። والاستغفار لهما ምህረትን ልትጠይቅላቸው ይገባል። وإنفاذ أحدهما من بعدهما እንደዚህም ከነሱ በኋላ የሚሞላ ቃል ኪዳን ጋለ ቃላቸው ልትሞላ ይገባል። وسيلة الرحيم التي لا توصل إلا بهما በእነሱ እንጂ የማይቀጠል ዝምድና ካለ ልትቀጥል ይገባል። ወኢክራሙ ሰድቂሂማ ጓደኞቻቸውንም ኢክራም ልታደርግ ልታከብር፣ ስጦታ ልትሰጥ ልትንከባከብ ይገባል አሉ። የአባትን ወዳጅ ደ የሆነ ነገር ስታደርግ ምን ይላል? ሱብሃንአላህ አባቱም እንደሱ መልካም ነበር አላህ ይዘንለት ይላል። አይ ቀላል ነገር ነው እንዴ? አላህ ይዘንለት የሚባል ዱዓ የሚያደርግ ሰው ማግኘት ቀላል ነው እንዴ? ለሞተ ሰው የሞተ ሰው እኮ ያስደስተዋል። ምን ዱዓ የሚያደርግለት አላህ ይዘንለት ቀላል ቃል አይደለችም፣ ቀላል ቃል አይደለችም። ስለዚህ ከሞቱ በኋላ ምን አላቸው? ሐቅ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም በጣም የሚወዷትን ኸዲጃ ረዲየላሁ ዐንሃ ከሞተች በኋላ ምን ያደርጉ ነበር? ወዳጆቻቸውን እየፈለጉ ስጋም በግም ካለ ካረዱ ቆራርጠው ያከፋፍሉ ይሰጡ ነበር። አንድ ቀን እናታችን አይሻ ረዲየላሁ ዐንሁ
ይህንን ነገር ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሲያደርጉ አይሻ እንዲያለች ማ ጊርቱ አላ አሐድ ሚን النساء በሴቶች ላይ በማንም አልቀናውም ማለች በነቢዩ ሰለላሁ ዐለይሂ ወሰለም ላይ ማለት ነው ማ ጊርቱ አላ ኸዲጃ ረዲየላሁ ዐንሃ ላይ እንደቀናውት በማንም አልቀናውም ወማ ረአይቱሃ ቀጡ ወላኪን ካነ ነቢዩ ሰለላሁ ዐለይሂ ወሰለም ይክሲሩ ዚክረሃ ነቢዩ ሁሌ ያውሷት ነበረ ናም ኸዲጃ የምትወሳናት የመጀመሪያ አማኝ ገንዘቧን የለገሰች ሰዎች ሲክዷቸው ያመነች ሰዎች ገንዘባቸውን ሲከለክላቸው ነብዩን ያስጠጋች ገንዘቧን ኢንቨስት ያደረገች ለኢስላም ባለውታ እንዴት ትረሳለች ልጆች አላህ የሰጣት ከኸዲጃ እንዴት ይረሷታል እንደዛ አይነት ሷሊ ሚስት አላህ ይስጣችሁ እኛም ሷሊ ባል አላህ ያርገን አየ ሷሊ ሚስት ከሆነች ከሞት በኋላ አትረሳትም መጥፎ ከሆነችስ አንድ ቂሳ ልንገራችሁ አንዷ ባሏን አዛ አደረገችው ይባላል አዛ አድርጋው ቀብሮ ላይ ሄዳ ታለቅሳለች ሰዎች መጡና አይ አሁን ምን ያደርጋል ሳይሞት በፊት ነበር እንጂ እንደዚህ ሆነ አሁን ከሞተ በኋላ ሲሏት አይ አንድ መስጊድ ላይ ሐዲስ ሰማው ምን የሞተ ሰው ቀብሩ ላይ ሄዶ ማልቀስ ቅጣቱ ይጨመርበታል ሚል ሰምቼ ነው አለች ሱብሃንአላህ ከሞተ በኋላ ምትለቁ አልቻለችም እንደዚህ ሰው ሷሊ ሚስት አላህ ይስጠን እኛም ለሚስቶቻችን ምንመች ባል አላህ ያድርገን እና እናታችን አይሻ ስትናገር ስለ ኸዲጃ ምን ትላለች በጣም ያውሷት ነበረ ወሩበማ ዘባ ሻት የሆነች ፍየል ወይ በግ ነገር ካረዱ ثم يقطعهما اعضاء ሰውን የበጉን ክፍሉን ሰውነቱን ይቆራርጡና ከዛ በኋላ ለኸዲጃ ወዳጆች እኮ ነው ይልኩ ነበረ ነብዩ ሰለላሁ ዐለይሂ ወሰለም የኸዲጃ ጉዳይ ያሳስባቸው ነው ከሞተች በኋላ ወዳጆቻቸውን ስለዚህ አባት ከሞተ ምን አለው ሐቅ አለው ሐቁ ምንድነው ወዳጁን መቀጠል የውመል ቂያማ አባት መዝገቡ ይበዛለታል ያ ረቢ የሁሉ ኬት መጣ ነው ብሎ ይጠይቃል አላህ ምን ይለዋል ዱንያ ላይ ተተወከልች ነው የልጅህ ዱዓ ነው እስትግፋር ነው ይለዋል ሱብሃንአላህ አባት መልካም ነገር ልጅ ትቶ ከሄደ አባት ሐጅ ባያደርግ ዑምራ ባያደርግ ኸይር ነገር ብዙ ባይኖረው በልጁ አማካኝነት አላህ ደረጃውን ከፍ ሊያደርገው ይችላል ልጅ የራሱን ሐጅ አድርጎ ከሆነ በሚቀጥለው ሐጅ ሲሄድ አሁን ለአባቴ ብሎ ለእናቴ ብሎ ነይቶ ሐጅ ሲያደርግ አላህ እናት አባት ሐጅ እንዳደረጉ አድርጎ አላህ ይጽፋል ሰደቃ ነይቶ ሲሰጥ እናቴ የሆነች ነገር አስባ ነበር ሰደቃ ይውጣልኝ ልትል ግን ሳትናገር ሞተች እና በሷ ስም ሰደቃ ላውጣ አላቸው ኢማም ቡኻሪ በዘገቡት ላይ አው አሉና ነብዩ ሰለላሁ ዐለይሂ ወሰለም አሉ አለይከ ቢሰቂል ማዕ ውሃን በማጠጣት አደራ አላህሉ አሉት ነብዩ ሰለላሁ ዐለይሂ ወሰለም አፍደሉ ሰደቃ ከሰደቃዎች ሁሉ በለጭ ምንድነው ውሃን ማጠጣት ስለዚህ ምን ማለት ነው ገጠራማው አካባቢ ሂድ ውሃ ያጧሉ ጉድጓድ ቆፍርላቸው በተጠጣ ቁጥር አጅሩ ከፍ ያለ ነው ጉድጓድ ውሃ ቆፍር እናቴ ሞተች ስም ካለች በሷ ስም ነይታ አስቆፍር የሞተ አባት ካለ በሱ ስም ነይታ አስቆፍር ምን ከሆኑ በኢማን ከሞቱ ማለት ነው ያለ ኢማን ከሞቱ አላህ ወላጆቻችን በኢማን የሚሞቱ አላህ ያርግልን ያሉትንም አላህ ያቆይልን የበኩፍር ግን ከሞቱ استغفار ማድረግ ራሱ ይከብዳል አንድ የውጭ ዳኢ እያለቀሰ ዳዕዋ ያረጋል والله ያለ እንደው እናንተ ታድላችኋል ወላጆቻችሁ ሲሞቱ እኮ አላህ ይርሐመው ትላላችሁ ይላል ዳኢ ነው እኔ ግን ይሄን አልታደልኩም ማለት እናት አባቴ በኩፍር ነው ያሉት የሞቱት በዛ ነው ለዚህ አልታደልኩም አላህ በኢማን የሚሄዱ አላህ ያድርግልን መልካም ከተናገርኩ ከአላህ ነው ከተሳሳትኩም ከነፍሴና ከሸይጣን ነው አላህ እዚህ ቤት እንደሰበሰበን ነገም ጀነት አልፍርዶስ እንደሰበሰበን ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ አላህ Subhanahu Wa Ta'ala ወላጆቻችን የምንንከባከብ አላህ ያድርገን በእነሱ ኸይር ነገር የምናይ አላህ ያድርገን የምንጠቀም አላህ ያድርገን እነሱ በእኛ የሚደሰቱ አላህ ያድርግልን እኛም በእነሱ የምንደሰት አላህ ያድርገን መጨረሻችን አላህ ያሳምርልን ወላጆቻችን በሐያት እስካሉ ድረስ ያ አላህ ሐቃቸውን የምንወጣ አላህ ያድርገን የሞቱብንን ደግሞ ያ አላህ የጀነት አላህ ይበላቸው ከቀብር ቅጣት አላህ ይጠብቃቸው ከሞቱም በኋላ ብዙ ሐቅ አለ ተብሏል ያን ሐቅ የምንወጣ ጉልበት አቅሙን አላህ ይስጠን አላህ Subhanahu Wa Ta'ala ሐያታችሁን እድሜያቸው ሄዱትን አባት እናቶችን ሐያታቸውን ከመልካም ስራ ጋር አላህ ያርዝመው ከጤና ጋር አላህ ያርዝመው ወላጆች የመስጊድ ብርሃን ናቸው ሽማግሌዎች የመስጊድ ብርሃን ናቸው ያ አላህ በዚህ በሱና ላይ ያደገ ሽበት በሱና ላይ ያደገ ጸጉር ጺም
ትልቅ ደረጃ አለው። ነገ የውመል ቂያማ ያበራል፣ ምስክር ነው ተብሏል። በዛ የሚያድጉልን በዛ የሚኖሩልን አላህ ያድርግልን። አላህ Subhanahu Wa Ta'ala የኛንም መጨረሻ አላህ ያድርገን። ሚስቶቻችንን ሷሊ አላህ ያድርግልን። እኛም ለነሱ የምንመች ሷሊ ባል አላህ ያድርገን። ሷሊ ልጆችን አላህ ይለግሰን። ሷሊ ልጆችን አላህ ያድርገን። አባዬ የሚል እንጂ ሻይባው የሚል ልጅ አላህ ይጠብቀን። ያ አላህ በልጆቻችን የምንደሰት አላህ ያድርገን። ጥሩ ዝርያዎችን አላህ ይለግሰን። አላህ Subhanahu Wa Ta'ala እዚህ የተወደደው የሱ ቤት ሰብስቦናል። ነገም ጀነተል ፊርደውስ እንደሰብስበን። የታመሙብን ቤተሰቦቻችን አላህ ያሽርልን። የሞቱብንን አላህ ይማራቸው፣ የጀነት አላህ ይበላቸው። አላህ Subhanahu Wa Ta'ala ፊሊስጤም ላሉትን ወንድም እህቶቻችን አላህ ነጃ ይበላቸው፣ ድሉን አላህ ይለግሳቸው። ይሄው በየጊዜው ምን ሰማው ሰቆቃ ነው። የአላህ በቃቸው አላህ ይበላቸው። የበላይነቱን አላህ ይለግሳቸው። የበላይነቱን አላህ ይለግሳቸው። በጠላቶቻቸው ላይ የበላይነቱን አላህ ያጎናጽፋቸው። አላህ Subhanahu Wa Ta'ala ድሉን በእነሱ እጅ አላህ ያድርገው። በይተል መቅዲስን በሙስሊሙ እጅ አላህ ያድርገው። የአላህ በይሁዶች ላይ በእነዚህ አረመኔዎች ላይ የውርደቱን ካባ አላህ ያከናልማቸው። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተ ወቂና ዓዛበን ናር وصلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته.